Good evening, America. 11 months ago, I inherited a mess, and I'm fixing it. When I took office, inflation was the worst in 48 years, and some would say in the history of our country, which caused prices to be higher than ever before, making life unaffordable for millions and millions of Americans. ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ በአሜሪካን ሀገር ለምትኖሩ ዲያስፖራ ኢትዮጵያውያን እንኳን ደስ ያላችሁ እንኳን ደስ ያለን ከመቼውም ጊዜ በላይ አሜሪካ ለእናንተ ብሩህ ናት ፕሬዝዳንት ትራምፕ በመጪው አዲስ ዓመት ለአሜሪካውያን ታላቅ ታይቶ የማይታወቅ ገጸ በረከት ይዘው መጥተዋል ከዚህ ገጸ በረከት ዲያስፖራ ኢትዮጵያውያን እያንዳንዳቸው ይቋደሳሉ ተብሏል ትራምፕ ለአሜሪካውያን ያመጡት ገጸ በረከት በዝርዝር ለአድማጭ ተመልካቾቻችን ይቀርባል ታላቅ ታይቶ የማይታወቅ የግብር ቅናሽ ተደርጓል ለማን ነው ቅናሽ የተደረገው ሙሉ በሙሉ ግብርም ተሰርዞላቸዋል የተሰረዘላቸው እነማን ናቸው የሚለውን ዝርዝር መረጃ እናስደምጣቸዋለን ምክንያቱም ዲያስፖራ ኢትዮጵያውያን ይህን ካወቁ ያላግባብ ግብር እንዳይከፍሉ በእጅጉ ስለሚጠቅማቸው ለህይወታቸው ወሳኝ ስለሆነ ነው የምናቀርበው የቤት ክራይ በከፍተኛ ሁኔታ ቀንሷል ለእያንዳንዳቸው $1776 እንዲሰጣቸው የተፈረመላቸው አሜሪካዊ ዜጎች አሉ እነሱ እነማን ናቸው እንዲሁም የዕለት ከዕለት ፍጆታ በከፍተኛ ሁኔታ ቀንሷል እንቁላል አሳ ቅቤ አይስክሪም ፍራፍሬ ሌሎችንም በዝርዝር ለአድማጭ ተመልካቾቻችን መረጃውን እናደርሳለን ለመላው አሜሪካውያን ስደተኞችንም ጨምሮ ይሄን ሁሉ ደስታ ይሄን ሁሉ ገጸ በረከት ካበሰሩ በኋላ ለስደተኞች ግን ራስ መታት የሆነ ሆድ ቁርጠት የሆነ አንድ እጅግ የማይመች ነገር ተናግረዋል ይህ የፕሬዝዳንቱ ንግግር ምንድነው በኢትዮ አሜሪካውያን ወይም በዲያስፖራ ኢትዮጵያውያን ላይ ያለው ተጽዕኖስ ምን ሊሆን ይችላል የሚለውን በዝርዝር ተሰሙታላችሁ እንዲሁም የተከበራችሁ አድማጭ ተመልካቾቻችን ለዚህ ለፕሬዝዳንት ትራምፕ ታላቅ ገጸ በረከት እንዲሁም ህዝቡን በሙሉ በደስታ ላስፈነደቁበት ንግግራቸው ምላሽ ፖለቲከኞች በዝርዝር ይዘዋል እየሆነ ያለው መሬት ላይ ያለው ህዝቡ በዚህ ደረጃ የሚፈነድቅበት ነገር በጭራሽ በዜሮ የተባዛና የማይሆን ነው ሲሉ ነው እንግዲህ የሚደመጡት እነሱንም እንሰማቸዋለን ሁሉንም መስማት ያለውን ሪያሊቲ ለማወቅ ያስችላል ወደ ዝርዝር መረጃዎቻችን አልፈናል የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁት ግቡ በዛሬው ዕለት ነበር ፕሬዝዳንት ትራምፕ መላው አሜሪካውያንን በደስታ ያስፈነደቀ ጮቤ ያስረገጠ ንግግር የተናገሩት ንግግራቸውንም ሲጀምሩ እንዲህ ብለው ይጀምራሉ እኔ ወደ ስልጣን ከመምጣቴ በፊት በዲሞክራቶች አስተዳደር ወቅት የአሜሪካ ዜጎች የመግዛት አቅም የሌላቸው ደንበራችን ክፍት ማንም የሚገባበት በዚህ ምክንያት ከእስር ቤት ያመለጡ ከአእምሮ ህክምና ተቋማት ከብድ ቤቶች የመጡ 25 ሚሊዮን እብድ ሰዎችና ሰራዊቶች አሜሪካን ወራዋት ነበር ብለው ይጀምራሉ 25 ሚሊዮን ነው ያሉት ከነዚህም ውስጥ እጽ አዘዋዋሪዎች የቡድን ወንጀለኞች ወይም ጋንግስ እና 11885 ነፍስ ገዳዮች የነበሩበት ሲሆን ከ50% በላይ የሚሆኑት እነዚህ ግለሰቦች ቢያንስ በህይወት ዘመናቸው አንድ ሰው የገደሉ ነበሩ ይላሉ አሜሪካ ምን ያህል ተበላሽታ እንደነበር ፕሬዝዳንቱ በመግቢያቸው ነበር ንግግራቸውን ትኩረት ሰጥተው ያደረጉት ይሄ እውነት ነው በተለይ ዋሽንግተን ላይ ምን ሲሰራ እንደነበር ሁሉም አሜሪካ የሚኖር ዜጋ ያውቀዋል ባለፉት 4 ዓመታት አሜሪካ ስትመራ የነበረው በህገወጥ ስደተኞች በወንጀለኞች በድርጅት ደላላዎች በሽብርተኞችና ከሁሉም በላይ እኛን ለመመዝበዝ በሚሟገቱ የውጭ ሀገራት ፖለቲከኞች ነበር ይላሉ በተለይ ኢልሃን ኦመርን ለማመላከት ነው እንግዲህ ከተሞቻችሁ በህገወጥ ስደተኞች የተሞሉ በድካም ሰርታችሁ ያመጣችሁት ያንጡራ የግብር ሀብታችሁን የሚያወድሙ ተምችና አንበጣዎች በአሜሪካን ሀገር ተሰክስከው ነበር ሲሉ ነው ቃል በቃል የተናገሩት እንግዲህ የኢኮኖሚና የኑሮ ውድነት እኔ ከመጣው በኋላ እንዴት እንዳሻሻልኩት ተመልከቱ ብለው ለህዝቡ ፕሬዝዳንቱ በይፋ ተናገሩ ኢኮኖሚያችን ከጥፋት አፋፍ እየመለስነው ነው የቀድሞው አስተዳደር ትሪሊየን ዶላሮችን በማባከን የሸቀጦችን ዋጋ ከፍ አድርጎ ሰቅሎት ነበር እኔ ግን እነዚህን ዋጋዎች በፍጥነት እያወረድኳቸው ነው ይላሉ ፕሬዝዳንት ትራምፕም አሉ እኔ ወደ ስልጣን ከመጣውባት ጊዜና ሰዓት ጀምሮ ግን በአሜሪካን ሀገር ታይቶ የማይታወቅ በታሪክም ያልተመዘገበ ለውጥ አምጥቻለሁ ወደፊትም ለማምጣት ተዘጋጅቻለሁ ይሉናል እኔም ያመጣዋቸው ለውጦች እንዲህ ይገለጻሉ ሲሉ ተደምጠዋል ኢኮኖሚና የኑሮ ውድነትን በተመለከተ ኢኮኖሚያችን ከጥፋት አፋፍ መልሰነዋል የቀድሞው አስተዳደር
ትሪሊየን ዶላሮችን በማባከን የሸቀጦችን ዋጋ ሰቅሎ ከፍ አድርጎት ነበር። እኔ ግን እነዚህን ዋጋዎች በፍጥነት እያወረድኳቸው ዝቅ ዝቅም እያደረግኳቸው ነው ይለናል። የምስጋና ቀን ታንክስ ጊቪንግ የሚባለው የቱርክ ዋጋ ካለፈው ዓመት በ33% ቀንሷል። ይሄ ታንክስ ጊቪንግ የሚሉት የቱርኮች ዋጋ ብለው ነው የሚጠሩት እዚህ አሜሪካን ሀገር በ33% ቀንሷል ነው። የምስጋና ቀን ታንክስ ጊቪንግ ላይ እኛም ተዘዋውረን አንዳንድ ነገሮችን ገዝተናል። ፕሬዚዳንቱ በሚሉት ልክ ግን ነገሮች አልቀነሱም ነበር። የእንቁላል ዋጋ ከመጋቢት ወር ጀምሮ በ82% ቀንሷል። ሰፈር አካባቢ ያሉ ግሮሰሪዎች የሚያሳዩት ዋጋ ግን ፕሬዚዳንቱ እውነት እንደሚሉት እየሆነ አይደለም። ደመወዝ ዋጋ በከፍተኛ ሁኔታ ጨምሯል። ወይም ይሄ ሳላሪ ኢንክሪዝመንት የምንለው እሱ በእርግጥ ብዙ አካባቢዎች ላይ መስሪያ ቤቶች፣ ሴክተሮች የደመወዝ ጭማሪ አድርገዋል። ስራ አጥነት በከፍተኛ ሁኔታ ቀንሷል ነው የሚሉት። የግሉ ዘርፍ ከፍተኛ የስራ እድል ፈጠራ ላይ ተሰማርቷል። በጣም ብዙ የስራ እድሎች እየተፈጠሩ ነው ብለዋል። ነገር ግን እዚሁ የስራ እድል ላይ ወደ በስከኋላ ላይ እንመጣበታለን። በተለይ ለስደተኞች ያስቀመጡት መሰናክል ያስቀመጡት አደገኛ አጥር እንመጣበታለን። I am bringing those high prices down and bringing them down very fast. Let's look at the facts. Under the Biden administration, car prices rose 22% and in many states 30% or more. Gasoline rose 30 to 50%. Hotel rates rose 37%. Airfares rose 31%. Now under our leadership, they are all coming down and coming down fast. Democrat politicians also sent the cost of groceries soaring, but we are solving that too. The price of a Thanksgiving turkey was down 33% compared to the Biden last year. The price of eggs is down 82% since March, and everything else is falling rapidly. And it's not done yet, but boy, are we making progress. Nobody can believe what's going on. Here are just some of the efforts that we have underway. You will see in your wallets and bank accounts in the new year. After years of record-setting falling incomes, our policies are boosting take-home pay at a historic pace. ፕሬዚዳንት ትራምፕ ይህን ባሉበት በደቂቃዎች ውስጥ ተቃዋሚዎችና የፖለቲካ ተንታኞች በሚዲያ በመውጣት አሜሪካን ሀገር ውስጥ የቀነሰ የሸቀጥ ዋጋ የለም፣ የቀነሰ የነዳጅ ዋጋ የለም፣ ምንም ነገር አልቀነሰም፣ እንዲያውም ነገሮች እየባሱ ነው፣ ፕሬዚዳንቱ የሚሉት ነገር መሬት ላይ የሌለ ነው ሲሉ ይደመጣል። It certainly does, David, and the president just there said that prices are coming down and fast, but the latest government data actually shows that consumer prices are up 3% compared to a year ago, and that trend isn't going in the right direction. That same data showing that prices have been ticking up for the past 5 months. Now, the president is right. Gas prices are down, but Americans are paying more for groceries. They are feeling that when they go to the grocery store. According to the Bureau of Labor Statistics, the prices of groceries is up from a year ago, including on products impacted by Trump tariffs. Coffee up 41%, sirloin steak up 20%, frozen orange juice up 12%. Utilities also up, the cost of housing. The typical household, David, is now spending $208 extra per month compared to the same time last year because of inflation. That's according to Moody's Analytics. And look, the president is trying to paint a rosy picture here. He is pitching the fact that his policies are working, but he also knows that Americans simply are not feeling that. ድንበርና ደህንነትን በተመለከተ ከመጀመሪያው ቀን ጀምሮ በደቡባዊ ድንበራችን ያለውን ወረራ ለማስቆም አስቸኳይ እርምጃ ወስጃለሁ። ባለፉት 7 ወራት ውስጥ አንድም ህገወጥ ስደተኛ ወደ ሀገራችን ዘልቆ አልገባም። ይህ ሁሉም ሰው የማይቻል ነው። አሜሪካን ሀገር ስደተኞቹን ሙሉ በሙሉ ማስቆም አይቻልም። በሜክሲኮ በኩልም ታላቅ አጥር ገንብተን ነበር። አጥሩን እየዘለሉ እየገቡ ነው። አይቻልም። እንደውም ጆ ባይደን ደንበሩን ለመዝጋት የኮንግረስ ህግ ያስፈልገኛል እያለ ሲልፈሰፈስ ሰምታችሁታል ወይ? ነገር ግን ህግ ሳይሆን አዲስ ፕሬዝዳንት ነው የሚያስፈልገው። የመፈጸም አቅም ነው እንግዲህ እየተናገሩ ያሉት። እኔ አቅም አለኝ እያሉ ነው። ራሳቸውን በጣም ኤግዛጀሬት ነው የሚያደርጉት። በነገራችን ላይ ፕሬዝዳንቱ በጣም ነው ራሱን ከፍ የማድረግ አባዜ አለበት። በየአካባቢውም ሽልማቶች የኖቤል ሽልማት እኔ ካልተሸለምኩ የሚል ሰው ነውና ትንሽ ይሄ ናርሲስቲክ የሚባል ቢሄቪየር ያለበት ይመስላል። ለማንኛውም እንጨርሳቸው እስኪ፣ ሁሉንም እናዳምጣቸው። ወንጀለኞችን በሙሉ ከአሜሪካን ሀገር ጠራርገን እያባረርን ነው።
ሰላም አጥተው የነበሩ ከተሞቻችን ሰላምን እየመለስን ነው። ዋሽንግተን ዲሲን ይመልከቱ። አሁን ታይቶ በማይታወቅ የደህንነት ደረጃ ላይ ትገኛለች። በባህር የሚገቡ እጾች በ94% ቀንሰዋል። 6% ብቻ ነው በባህር እጽ እየገባ ያለው። ይሄ ፕሬዝዳንቱ የሰሩት ስራ መሬት ላይ ዜሮ ነው ማለት አይቻልም። እውነት የለም ማለት አይቻልም። አልሰሩም ማለት አይቻልም። ግን ራሳቸውን ስለሚያጋንኑ ኤግዛጁሬት ስለሚያደርጉ ነው። በትምህርት ቤቶቻችን የነበረውን የጽንፈኛ አስተሳሰብ ሰብረነዋል። ኢትዮጵያ ውስጥ ሰብረነዋል የሚል ፖለቲካ ሰምተን ነበር አንድ ሰሞን። ሰብረነዋል ብለዋል እንግዲህ ፕሬዝዳንት ትራምፕ። በትምህርት ላይ ያለው ቁጥጥር ወደ ግዛቱ እንዲመለስ ወደ ድሮው እንዲመለስ ተደርጓል ነው። እጽ አሜሪካን ሀገር ኢትዮጵያውያንንም ጭምር እያፈዘዘ እያበላሸ ያለ አደገኛ ነገር ነው። በርካታ ኢትዮጵያውያን ወደ ሱስነት ገብተዋል፣ ወደ እጽ ወደ ድራግ ገብተዋል። እንግዲህ በ94% ብሎኬጅ ማለት 6% ብቻ ነው እየገባ ያለው ማለት ነው። ስለዚህ ይሄ በጣም አሜሪካን ሀገር በነገራችን ላይ ኮኬን አዲክትድ የሆኑ ሰዎች ኮኬን ይዘው ካዩአችሁ እነሱ ኮኬን ከሌላቸው ይገሏቸዋል። ብር እንኳን መግዣ ባይኖራቸው ይገሏቸዋል ማለት ነው። ኮኬን በጣም አደገኛ የሚባለው በዚህ ምድር ላይ አደገኛ እጽ ኮኬን ነው። እንደ ኮኬን የሚወዳደር የለም። በጣም ከባድ ነው። ሱሱ በጣም ከባድ ነው። ይሄን ነገር ማጥፋቱ ፕሬዝዳንቱ በእውነት በጣም የሚመሰገን ነገር ነው፣ የሚበረታታ ነገር ነው። ትምህርት ቤት ላይ ግን ምን ኑሮ ነው? እዚህ በፊት ትምህርት ቤቶች ላይ የነበረውን የጽንፈኛ አስተሳሰብ ሰብረነዋል ያሉት ምን ኑሮ ነው? ትምህርት ቤት በጣም የሚገርም ነገር ነበር። አሜሪካን ሀገር ልጆቻችን ያልሆነ ነገር ውስጥ ገብተው ያለ ባህላቸው አስቀያሚ ነገር ነበር አሜሪካን ሀገር። ፕሬዝዳንቱ በእውነት የሰሯቸው ስራዎች ያው በፊት የተናገርነው ኤግዛጁሬት ስለሚያደርጉ ነው እንጂ የሰሯቸው ስራዎች የሚመሰገኑ ናቸው። እዚህ ትምህርት ቤት ላይ ያለውን ነገር እንንገራችሁ። ትራምፕና ደጋፊዎቻቸው ጽንፈኛ የሚሏቸውና ቀደም ሲል የነበሩት አሰራሮች የሚከተሉት ናቸው። የዘርና የማንነት ትምህርት ይሰጥ ነበር። ነጮችና ጥቁሮች ተብሎ ነጮች እንዲህ አድርገዋል፣ የነጮች የበላይነት እንዲህ ነበር፣ ጥቁሮች እንደዚህ እየተባለ በሰፊው በአሜሪካን ሀገር ተማሪዎች ይማሩና ምን ሆኑ? ዘረኛ ሆኑ። ከዛ በኋላ አንዳንዴ ካሪኩለም ስንቀርጽ ተማሪዎቻችን ስናስተምር አይምሯቸው ላይ የሚያመጣውን ኢምፓክት መመልከት ያስፈልጋል። በእውቀት ላይ 3 አይነት እውቀቶች አሉ። ማወቅ ያለባቸው፣ ማወቅ የሌለባቸው፣ ቢያውቁት የማይጎዳ ተብሎ የሚከፋፈሉ የእውቀት አይነቶች አሉ። ማወቅ የሌለባቸው የሚባለው የእውቀት አይነት ዳንጀረስቱ ነው ይባላል። አንድ ሰው ያንን ነገር ባያውቀው ይሻላል፣ ከማወቁ የተነሳ ሊጎዳው ስለሚችል ማለት ነው። ስለዚህ ምንድነው የሚያደርጉት? ይሄ የዘረኝነት ትምህርቱ በጥቁሮችና በነጮች መካከል ከፍተኛ የሆነ ጥላቻ፣ ዘረኝነት፣ ጽንፈኝነት ስላመጣ ጥቁሮች በጣም ኤክስትሪም እየሆኑ ስለሆኑ ነጮች ለካ እንደዚህ አድርገውን ነበር፣ እንደዚህ በድለውን ነበር በሚል ሌላ ተነሳሽነት ስላመጣ ይሄ የዘረኝነት ትምህርት፣ የዘርና የማንነት ትምህርት ሙሉ በሙሉ ከአሜሪካን ሀገር ካሪኩለም እንዲሰረዝ አደረጉ። አሁን ነጭ እንዲህ አድርጎኛል ምናምን የሚባል ትምህርት ልጆቹ አይማሩ ማለት ነው። የጾታ መታወቂያ፣ ይሄ ትልቁ በተለይ ዲያስፖራ ኢትዮጵያውያን የምንፈልገው ማለት ነው። ተማሪዎች የፈለጉትን ጾታ እንዲመርጡ ስማቸውንና መጠሪያቸውን እንዲቀይሩ ይፈቀድ ነበር። አንድ ሰው በተፈጥሮ ወንድ ሆኖ ተወልዶ ሳለ ሴት ነኝ የማለት መብት ይሰጠው ነበር። ይሄ በተለይ ግብረ ሰዶምን ከማስፋፋት ጋር ተያይዞ ማለት ነው። ጾታ መቀየር በይፋ ይቻል ነበር። ሴት ነኝ ብለህ መውጣት ትችላለህ፣ ወንዱ ማለት ነው። ሴቷ ወንድ ነኝ ብላ መውጣት ትችል ነበር። ተፈጥሮን መቀየር ማለት ነው። ይሄ በጣም አደገኛ ነበር። ትራምፕ ይህን ሙሉ በሙሉ ብሎክ አድርገዋል። እንዲሁም ትምህርት ቤቶች ይህንን ለወላጆች ሳይናገሩ እንዲደብቁ የተማሪዎች መብት ብለው ቤተሰብ ሳያውቅ ልጁ ትምህርት ቤት ሄዶ ጾታውን ቀይሮ ነበር። የኤለን መስክ ልጅ እኮ ታውቃላችሁ፣ ኤለን መስክ ትራንስጀንደር ፕሮብሌም እንዳለበት። ስለዚህ ይሄ የመጣው ከዛ ነው ማለት ነው። በጣም የሚናደደው በልጁ ኤለን መስክ በዚህ ነው። አንድም የትራንስጀንደር ስፖርተኞች አንድ ሰው ወንድ ነኝ ብሎ በተፈጥሮ ወንድ ሆኖ ሳለ በወንድነቱ ተወልዶ ወንድ ሆኖ ነገር ግን ሴት ነኝ ብሎ ማንነቱን ይቀይራል። ስፖርት ውድድር ሲወዳደር ደግሞ ሲሄድ ምንድነው እንደ ሴቶቹ ይወዳደራል ማለት ነው። ይሄ ግን ናቹራል የሆነውን ፊዚካል የሆነውን ፊትነስን የወንድነትን አላጣኸውም። አርቲፊሻሊ ነው አንተ ሴት ነኝ ብለህ ያመንከው። ስለዚህ የስፖርት ውድድር ስትወዳደር ሴት ነኝ ብለህ ስትገባ ነገር ግን ወንድ ነህ እንደምታሸንፍ ይታወቃል። ይሄ ቢያዝም ያመጣል። ይሄን ሁሉ ብሎክ አድርገውታል። ሰብረነዋል ነው ያሉት ፕሬዝዳንቱ። ይሄን ሰብረነዋል። እውነትም ይሰበር። ይሄ መሰበር ያለበት
በጣም አስጸያፊ አስቀያሚ ነገር ነበር። ፕሬዚዳንቱ አንዳንዴ በርካታ የዓለም ህዝቦች የሚያመሰግኗቸው ኢትዮጵያውያንም ጭምር የሚያመሰግኗቸው እዚህ ላይ ነው። ይሄ የውጭ ጉዳይና ሰላም የአሜሪካን ወታደር ጥንካሬ መልሰናል፣ በ10 ወራት ውስጥ 8 ጦሮችን አቋቁመናል ነው ያሉት። የኢራንን የኒውክሌር ስጋት ሙሉ በሙሉ አውድመናል። አዎ በባንከር ቦምብ ነው የተመታቸው ኢራን። እንግዲህ በወታደራዊ ዘርፉ ሰፋ ያለ እንቅስቃሴዎች እያደረጉ ነው ፕሬዚዳንቱ እና በጋዛ ያለውን ጦርነት በማቆም ባለፉት 3000 ዓመታት ውስጥ ለመጀመሪያ ጊዜ በመካከለኛው ምስራቅ ሰላምን አምጥተናል፣ የታገቱ ወገኖቻችንም አስለቅቀናል ይላሉ። የጋዛና የእስራኤል ጉዳይ ግን እስካሁን እያጨቃጨቀ ነው። አሁንም ቢሆን ብዙ የተለየ ነገር የለውም የሚሉ አሉ። ለጊዜው ጦርነቱ የቀነሰ ይመስላል። እንግዲህ ፕሬዚዳንቱን የነኝ እያሉ ነው። ለማንኛውም የግብር ቅናሽና የወታደሮች ክፍያ በሚቀጥለው ዓመት በአሜሪካ ታሪክ ትልቁን የግብር ቅናሽ ታያላችሁ ነው የሚሉት። ይሄ ለኢትዮጵያውያን በጣም ይጠቅማል። ግብር የሚከፍሉ ስላሉ ቲፕ ላይ የሚሰሩ ሬስቶራንት፣ ሆቴል ላይ ምናምን ተቀጥረው የሚሰሩ እንደ ኢትዮጵያ አይደለም አሜሪካ። በነገራችን ላይ እያንዳንዱ ከሚያገኛት ቲፕ ለአሜሪካን መንግስት ግብር ይከፍል ነበር። እነዚህ ግለሰቦች ግብር መክፈል የለባቸውም ብለዋል። ይሄ በጣም ፌር ነው። በነገራችን ላይ በጣም ፌር ነው። እንደምታውቁት ሬስቶራንት፣ ካፌዎች፣ ሆቴሎች ላይ የሚቀጠሩ አስተናጋጅ በብዛት ሴት እህቶቻችን ናቸው። ደመወዛቸው በጣም ዝቅተኛ ነው። ከዚች ከሚያገኟት ደመወዝ ላይ የተወሰነ ቲፕ አግኝተው ነው ኑሯቸውን የሚመሩት። ከዚህ ላይ ግብር መውሰድ በጣም አሳፋሪ ነበረ። ፕሬዚዳንቱ ይሄ በጭራሽ አያስፈልግም ብለዋል። ስለዚህ አሜሪካን ሀገር በአስተናጋጅነት የምትሰሩ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ፣ ምንም አይነት ግብር አትከፍሉም ማለት ነው። እድሜ ለትራምፕ እያላችሁ ቁጭ ማለት ነው። የትርፍ ሰዓት ሙሉ በሙሉ ከግብር ነፃ ሆኗል። ኦቨርታይም የሚሰራ ሰው ማንኛውም ሰው ግብር አይከፍልም። ይሄም በጣም አስፈላጊ ነው። ኢትዮጵያውያን ኦቨርታይም የምትሰሩ ካላችሁ ከዚህ በፊት ግብር ይቆረጥ ነበር። አሁን ግን ግብር አትከፍሉም። ይሄ በጥበቃ ላይ የተሰማራችሁ ወይም ሴኪዩሪቲ ላይ የምትሰሩ ኢትዮጵያውያን ካላችሁ ከዚህ በፊት ግብር ነበረው። በቃ ጥበቃ ላይ የሚሰራ ሰው በሙሉ አይከፍልም ነው። አይከፍልም፣ ግብር እንዳይከፍል ተወስኗል ማለት ነው። ይሄ ታላቅ ለውጥ ነው። በተጨማሪም በታሪፍ ካገኘነው ገቢ 1,450,000 ለሚሆኑ የጦር ሰራዊት 1,450,000 ነው የአሜሪካ የጦር ሰራዊት አባላት ለእያንዳንዳቸው $1,776 ከገና በዓል በፊት በአካውንታቸው እናስገባለን ብለዋል። የገና በዓል ሳይደርስ ማለት ጄኔራሎችን እና ከጄኔራል በላይ ማዕረግ ያላቸውን አይጨምርም። ኮሎኔሎችን እና ካፒቴኖችን ጨምሮ ከዛ በታች ያለው ሁሉም እስከታች ድረስ $1,776 ይሰጠዋል ማለት ነው። ቁጭ ብሎ ይሰጠዋል ማለት ነው። በነገራችን ላይ አሜሪካን ሀገር እቺ ዶላር ቀላል እንዳትመስላችሁ፣ ብዙ ነገር ነው የሚገዛው። በጣም ብዙ ነገር መግዛት ይቻላል። ጤናና ኤነርጂ የመድኃኒት ዋጋን እስከ 400 እና 600% ድረስ ለመቀነስ ከመድኃኒት አምራች ኩባንያዎች ጋር ተደራድር ያለው ነው የሚሉት ፕሬዚዳንቱ። በጣም ተጋነነ ግን ቁጥሩ 400 እስከ 600% ቀንሳለሁ ነው እያሉ ያሉት። ስለዚህ እያንዳንዱን ልክ እንደ ለውዝ ፍሬ መድኃኒት እያፈሰ ሊወስድ ነው ማለት ነው። በጣም ከቀነሰ ከጥር ወር ጀምሮ ትራምፕ rx.gov በሚባል ድረገጽ rx.gov በሚባል ድረገጽ ቅናሹን በአይናችሁ ገብታችሁ ታዩታላችሁ ብለዋል። እኛም እናየዋለን። በኢነርጂ ዘርፍ የነዳጅ ዋጋ በአንዳንድ ግዛቶች $2 በታች እንዲሁም በአንዳንዱ አካባቢ ደግሞ $3 በታች በጋሎን ነው የሚለካው። ቀንሷል፣ ነዳጅ ቀንሷል ነው ባጭሩ። በ12 ወራት ውስጥ 1600 አዳዲስ የኤሌክትሪክ ማመንጫ ጣቢያ እንከፍታለን። 1600 የኤሌክትሪክ ማመንጫ ጣቢያ። ይሄ ትልቅ ሪፎርም ይመስላል። ሰፋ ያለ ሪፎርም ነው የሚያሳየው ይሄኛው። ይህን ሁሉ መልካም ነገር ለአሜሪካውያንና ለስደተኞች ሁሉ እያበሰሩ ከመጡ በኋላ ስደተኞች ላይ ሆድ የሚያም ራስ ምታት የሆነ ንግግሮች እንዲህ ተናገሩ። ተወረን አናውቅም አሉ። እሺ ይሄ ጥሩ ነው። ይህ በእኔ አስተያየት የባይደን አስተዳደር በሀገራችን ላይ ያደረገው እጅግ የከፋው የድንበር ወረራ ነው። ባይደንን በጣም ነው የሚጠሉት፣ በጣም ነው የሚወቅሱት። ኦባማን እዚህ ግባ የሚባለው ወቀሳ ብዙም አይሰነዝሩበትም። አንዳንድ ጊዜ ይወቅሱታል፣ ይከሱታል። እንደ ባይደን እንደ ዲሞክራቶች ግን የሚወቅሱት ነገር የለም። የስልጣን ተሻሚ ወይም የስልጣን ተፎካካሪያቸው ስለሆኑ ብቻም ሳይሆን እውነትም ዲሞክራቶች አሜሪካን ገለዋት ነበር። በነገራችን ላይ
የመጨረሻው አስተዳደርና አጋሮቻቸው በኮንግረስ ውስጥ በሚሊዮንና በሚሊዮኖች የሚቆጠሩ ስደተኞችን አምጥተው በግብር ከፋይ ገንዘብ ድጋፍ የሚደረግላቸው መኖሪያ ቤት ሰጧቸው። ቤት ኪራይና የመኖሪያ ቤት ወጪዎች እየጨመረ መጣ ይላል። እንግዲህ እውነት ከሌላ ሀገር የመጡ ዜጎች በአሜሪካውያን ግብር ከፋይነት ቤት ተገዝቶ ተሰጥቷቸው ይሆን? ሊኖር ይችላል። ለኢትዮጵያውያን ግን የተሰጠ ነገር እንደሌለ ማለት ነው። ለኢትዮጵያውያን የተሰጠ ነገር እንደሌለ ምናልባት ሶማሌዎች አግኝተዋል። በእርግጥ በኢልሃን ኡመር በኩል ብዙ ፌክ ተደርጎላቸዋል። ኢልሃን ኡመር ያው የተመረጠችው ለሶማሌዎች ብቻ ነው የመሰላት እንጂ አሜሪካውያኖች በሙሉ ለሁሉም ተጠሪነት እንዳለባት አላሰበችም ነበርና በዛች አጋጣሚ ስትናገር ነበር። አዎ ኢልሃን ኡመር ሶማሌዎች እኔ ኮንግረስ ውስጥ እያለው ማንም አይነካችሁም ስትል ነበር። እኔ ኮንግረስ ውስጥ እያለው ከሶማሊያ አንዲት ጠብታ ውሃ ኢትዮጵያ አትወስድም እያለች ኢትዮጵያን ስትወነጅል ነበር። ኢትዮጵያ በትግራይ ጦርነት ጊዜ ማዕቀብ እንዲጣልባት የአንበሳውን ድርሻ ስትዋጣ የነበረችውና ማዕቀብ የሚያስጣለችባት በኢትዮጵያ ላይ እሷ ናት። ይህን ሁሉ ስታደርግ ነበርና እሷ አታደርግም አይባልም። ለማንኛውም ፕሬዝዳንቱ ብለዋል። በኪራይ ገበያው ከ60% በላይ እድገት የተገኘው የውጭ ስደተኞች መጥተው በተከራዩት ነው። ስለዚህ ኪራይ ያስወደዱ ነው። የውጭ ስደተኛ ወደ አንድ አካባቢ ሲገባ ቤት ይከራያል፣ ሞሎቹን፣ ሱቆቹን፣ ሾፕ፣ ሬስቶራንት ምናምን ይከራያል። ስለዚህ ኪራይ ያስወድደዋል ነው። በተመሳሳይ ጊዜ ህገወጥ የውጭ ዜጎች የአሜሪካን ስራዎች ሰርቀው በሙሉ በመውሰድ ሰርቀው ነው ያሉት። እንግዲህ ተሻምተው ምናምን ይባል ነበር፣ ግን ሰርቀው ነው የሚሉት። በእንግሊዝኛውም ስቲሊንግ ነው የሚለው በቀጥታ። ስለዚህ ስቲሊንግ የሚለው አሁን ሌላ ምንም ትርጉም የለውም፣ ሰርቀው ነው የሚሉት። የድንገተኛ ክፍሎችን በማጥለቅለቅ እና ነፃ የጤና እንክብካቤና ትምህርትን በአሜሪካውያን ግብር ከፋይ እየተከፈለላቸው ተጠቅመውበታል ነው የሚሉት። እሺ ይሄ ነው እንግዲህ ለስደተኞች ሆድመም ራስ ምታት ያልኳችሁ። ፕሬዚዳንቱ የሚያደርጓቸው ስራዎችን አብዛኛዎቹ በጣም አሪፍ ናቸው። ይሄ በተለይ ትራንስጀንደር ይሄ ግብረሰዶምን ከማጥፋት የአሜሪካን ባህል ብሎም የመላው ዓለምን የሚያቆሽሹ አስተሳሰቦችን ከማጥፋት አሜሪካንም ትልቅ በማድረግ ረገድ የሚንቀሳቀሱት ሁሉም ነገሮች ደስ የሚሉ ናቸው። ስደተኞች ላይ ግን ሰውየው ያላቸው አቋም ደስ አይልም። ይሄን ሀሳባቸውን የማይቀይሩ ከሆነ ለስደተኞች ወደፊትም ስጋት መሆናቸው አይቀርም ማለት ነው። ከ50 ዓመታት በኋላ ለመጀመሪያ ጊዜ ስደተኞች ወደ ሀገራቸው ሲመለሱ ለአሜሪካውያን ተጨማሪ መኖሪያና ተጨማሪ ስራዎችን በመተው ይሄ በጣም ከበድ ያለ አነጋገር ነው። አሁን የተገላባቢጦሽ ፍልሰት እያየን ነው። ከመመረጤ በፊት በነበረው ዓመት ሁሉም የስራ ዕድል ለውጭ ስደተኞች ይሰጥ ነበር። እውነት ግን ይሰጥ ነበር? ሁሉም ነው እኮ የሚሉት። ሁሉም ማለት ምን ማለት ነው? አብዛኛው ይሰጥ ነበር፣ የተወሰነው ይሰጥ ነበር ብለው አይገልጹም እንዴ እነዚህ ፕሬዝዳንት? ሁሉም የስራ ዕድል ለውጭ ዜጎች ይሰጥ ነበር የሚለው ከባድ አነጋገር ነው። እየተሰጠ ስላልሆነ ማለት ነው። እንደው አሜሪካውያኖች የበላይ ያልሆኑበት ስራ ለመሆኑ መቼ ኑሮ ነው እንደዚህ የሚሉት ፕሬዝዳንቱ? በእነሱ ቁጥጥር ስር ነው ያለ ነው። እንደው ከዚህ ያለፈ ነገር ያደረገ ሰው ያለ አይመስለንም። እንደውም ዝቅተኛ ስራዎችን አደን ለስደተኞች እነሱ መስራት የማይፈልጉትን ስራ ነው እየመረጡ የሚሰጡን። ለዚሁ ስራቸው ደግሞ በዚህ ደረጃ ወሰዱብን መባሉ አግባብ አይደለም ነው። ስራ ከጀመርኩበት ጊዜ ጀምሮ 100% የሚሆነው የተጣራ ስራ ፈጠራ ወደ አሜሪካ ተወላጆች ይሄዳል። 100% ስራ ነው የሚሉት። 100% የውጭ ሀገር ዜጎች ምንም ስራ እንደማያገኙ ነው እየተናገሩ ያሉት። ይሄ በጣም ከባድ ነው። በነገራችን ላይ ኢትዮጵያ እንደምንም እንግዲህ ፈጣሪ ረድቷት ከባለፈው ማዕቀብ ከ39 ሀገራት ነፃ ሆናለች። ያ በሀገር ደረጃ ነው። ኮሌክቲቭሊ ደግሞ የተወሰደ እርምጃ ነው። ኢትዮጵያ ነፃ ሆናለች። ነገር ግን አሜሪካን ሀገር የሚኖሩ ኢትዮጵያውያን ደግሞ በግለሰብ ደረጃ ስንመለከተው የስራ እድሉ የሚጠብ ከሆነ የአሜሪካ ዜጋ ቢሆኑም ስራ ካላገኙ ምንድን ነው የሚሆኑት? የፕሬዝዳንቱ ንግግር እንደዚያ 100% ለአሜሪካውያኖች። በእርግጥ ይቺ 100% ለአሜሪካውያኖች ምንድናት? የኢትዮጵያ ዜግነት ኑሯቸው ወይም የኢትዮጵያ የቤተሰብ ሂስትሪ ኑሯቸው ወይም አንሴስተራቸው ከኢትዮጵያ ሆነው አሜሪካን ሀገር ተወልደው ያደጉት የአሜሪካ ናቸው ዜግነት ያገኙት ማለት ነው። ሲቲዝን የሆኑት ምንም ችግር የለውም። ሲቲዝን ከሆኑት ውጭ ማለት እኮ በግሪን ካርድ፣ በአሳይለም፣ በቲፒኤስ፣ በቪዛ በተለያዩ የቪዛ አይነቶች በኤች1 ቪዛ ሊሆን ይችላል፣ በጄ ቪዛ፣ በብዙ አይነት ቪዛዎች አሜሪካን ሀገር ለስራ ብትሄዱ ቅድሚያ ለዜጎቹ ነው የሚሰጥና ስራ ይቀንሳል ማለት እኮ ነው። ስለዚህ ግሪን ካርድ ያላቸውን ሊጎዳ ይችላል። ለዜጎች ማለት ሲቲዝን ለሆኑት ብቻ
ሲቲዝን የሆኑት ግን ከኢትዮጵያም ከየትም ሊሄዱ ይችላሉ። ዝሮ አሜሪካን ዜጎች ናቸው ላለቻቸው ብቻ ቅድሚያ 100% ከነሱ የተረፈ ስራ ነው የሚጣልላችሁ እያሉ ነው። ይሄ ትንሽ ከባድ ነው። ይሄ ትንሽ ከበድ ይላል። ሶማሊያውያን የግዛቱን ኢኮኖሚክስ የተረከቡበትንና በቢሊየን የሚቆጠር ዶላር ከሚኒሶታና በእርግጥም ከዩናይትድ ስቴትስ ኦፍ አሜሪካ የሰረቁት በሚኒሶታ ነበር ብለው ይጀምራሉ። ከሶማሌዎች ጋር የሚያያይዙት ይሄ ሚኒሶታ ላይ ነው በጣም የሚያተኩሩት እና ይሄንን በአጭር ጊዜ እናስቆመዋለን ነው የሚሉት። ከመመረጤ በፊት እስካሁን ድረስ በሙስና የተዘፈቁ ፖለቲከኞች የስልጣን አዳራሾቻቸውን ሲዘርፉ፣ ግብር ከፋዮቻችን ሲበዘብዙና የሰለጠነ ማህበረሰብ እንዲሰራ የሚደረገውን ስርዓት ሁሉ ሲዘርፉ አብዛኛው ጥሩና ጨዋ አሜሪካውያን ለመመልከት ቁጭ ብሎ ለማየት ተገዷል። አሁን ግን ይህ ታሪክ ሆኗል፣ ታሪክ ተቀይሯል ነው የሚሉት። አሜሪካን እያስቀደምን ነው። አሜሪካ እንደገና ታላቅ እያደረግን ነው። በጣም ቀላል ነው ይህ። አሜሪካን እንደገና ታላቅ እያደረግን ነው የምላችሁ። ዛሬ ማታ ከ11 ወራት በኋላ ድንበራችን አስተማማኝ ነው። የዋጋ ግሽበት ቀንሷል። ደመወዝ ወይም ሳላሪ ኢንክሪዝመንት የደመወዝ ጭማሪ ተደርጓል። ዋጋዎች ቀንሰዋል። በትንሽ የኑሮ ወጭ ነገር ግን ብዙ ደመወዝ እያገኛችሁ ትኖራላችሁ። ክሬዲት ካርዶቻችሁ በዶላር ይታጨቃሉ። ሀብታም ትሆናላችሁ። ህዝባችን ጠንካራ ነው። አሜሪካ ትከበራለች። አገራችንም ትመለሳለች። ከመቼውም ጊዜ በበለጠ ጠንካራ ትሆናለች ይለናል። እንግዲህ የተከበራችሁ አድማጭ ተመልካቾቻችን የእናንተን ሀሳብ አስተያየት እስቲ ኮሜንት ላይ ጻፉልን። እውነት በየአካባቢው ግሮሰሪ ስትሄዱ ቀንሷል ወይ? የእንቁላል ዋጋ ቀንሷል ወይ? የፍራፍሬ ዋጋ ቀንሷል ወይ? የአሳ ዋጋ፣ የዘይት ዋጋ ቀንሷል ወይ? የጥራጥሬ ዋጋ ቀንሷል ወይ? ፕሬዚዳንቱ እንደሚሉት በእርግጥ መቀነሱ ይቅርና ባለበት እንኳን በቀጠለ የሚሉም አሉ። እስኪ የእናንተን ሀሳብ አስተያየት ስጡን። እናመሰግናለን።